መጽሐፈ መሳፍንት ምዕራፍ 18 በዚያም ዘመን በእስራኤል ዘንድ ንጉሥ አልነበረም። እስከዚያም ቀን ድረስ ለዳን ነገድ በእስራኤል ነገዶች መካከል ርስት አልደረሳቸውም ነበርና በዚያ ዘመን የሚቀመጡበት ርስት ይሹ ነበር። የዳንም ልጆች ከወገናቸው 5 ጽኑዓን ሰዎች ምድሪቱን እንዲሰልሉና እንዲመረምሩ ሂዱ፣ ምድሪቱንም ሰልሉ ብለው ከጾርዓና ከኤሽታኦል ሰደዱ። እነዚያም ወደ ተራራማው ወደ ኤፍሬም አገር ወደ ሚካ ቤት መጥተው በዚያ አደሩ። በሚካ ቤት አጠገብም በነበሩ ጊዜ የሌዋውያን የጎልማሳውን ድምፅ አወቁ። ወደ እርሱም ቀርበው ወደዚህ ማን አመጣህ? በዚህስ የምታደርገው ምንድን ነው? በዚህስ ምን አለህ? አሉት። እርሱም ሚካ እንዲህ እንዲህ አደረገልኝ፣ ቀጠረኝም፣ እኔም ካህን ሆንኩለት አላቸው። እነርሱም የምንሄድበት መንገድ የቀና መሆኑን እናውቅ ዘንድ እባክህ እግዚአብሔርን ጠይቅልን አሉት። እርሱም የምትሄዱበት መንገድ በእግዚአብሔር ፊት ነውና በደህና ሂዱ አላቸው። 5ቱም ሰዎች ሄዱ፣ ወደ ሌሳም መጡ። በውስጡም የነበሩትን ሕዝብ ተዘልለው አዩአቸው። እንደ ሲዶናውያንም ልማድ ጸጥ ብለው ተዘልለው ተቀምጠው ነበር። የሚያስቸግራቸውም የሚገዛቸውም አልነበረም። ከሲዶናውያንም ርቀው ከሰውም ሁሉ ተለይተው ለብቻቸው ይኖሩ ነበር። ወደ ወንድሞቻቸውም ወደ ጾርዓና ወደ ኤሽታኦል ተመለሱ። ወንድሞቻቸውም ምን ወሬ ይዛችኋል? አሏቸው። እነርሱም ምድሪቱ እጅግ መልካም እንደሆነች አይተናልና ተነሱ፣ በእነርሱ ላይ እንውጣ። እናንተ ዝም ትላላችሁን? ትሄዱ ዘንድ ምድሪቱንም ለመውረስ ትገቡ ዘንድ ቸል አትበሉ። በሄዳችሁ ጊዜ ተዘልለው ወደ ተቀመጡ ሕዝብ ትደርሳላችሁ። ምድሪቱም ሰፊ ናት። እግዚአብሔርም በምድር ካለው ነገር ሁሉ አንዳች የማይጎድልበትን ስፍራ በእጃችሁ ሰጥቷል አሉ። ከዳን ወገንም የጦር ዕቃ የታጠቁ 600 ሰዎች ከዚያ ከጾርዓና ከኤሽታኦል ተነስተው ሄዱ። ወጥተውም በይሁዳ ባለችው በቂርያትያሪም ሰፈሩ። ስለዚህም የዚያን ስፍራ ስም እስከ ዛሬ ድረስ የዳን ሰፈር ተብሎ ተጠራ። እነሆም ከቂርያትያሪም በስተኋላ ነው። ከዚያም ወደ ተራራማው ወደ ኤፍሬም አገር አለፉ፣ ወደ ሚካም ቤት መጡ። የሌሳን ምድር ሊሰልሉ ሄደው የነበሩት 5ቱ ሰዎችም ወንድሞቻቸውን በእነዚህ ቤቶች ውስጥ ኤፉድና ተራፊም የተቀረጸ ምስልና ቀልጦ የተሰራ ምስልም እንዳሉ ታውቃላችሁን? አሁንም የምታደርጉትን ምከሩ ብለው ተናገሯቸው። ከመንገዱም ፈቀቅ ብለው ጎልማሳው ሌዋዊ ወደ ነበረበት ወደ ሚካ ቤት መጡ። ደህንነቱንም ጠየቁት። የጦር ዕቃ የታጠቁት ከዳን ልጆችም የሆኑት 600 ሰዎች በደጃፉ አጠገብ ቆመው ነበር። ምድሪቱንም ሊሰልሉ ሄደው የነበሩት 5ቱ ሰዎች ወጥተው ወደዚያ ገቡ። የተቀረጸውን ምስል ኤፉዱንም ተራፊሙንም ቀልጦ የተሰራውንም ምስል ወሰዱ። ካህኑም የጦር ዕቃ ከታጠቁት ከ600 ሰዎች ጋር በደጃፉ አጠገብ ቆመው ነበር። እነዚህም ወደ ሚካ ቤት ገብተው የተቀረጸውን ምስል ኤፉዱንም ተራፊሙንም ቀልጦ የተሰራውንም ምስል በወሰዱ ጊዜ ካህኑ ምን ታደርጋላችሁ? አላቸው። እነርሱም ዝም በል፣ እጅህንም በአፍ ላይ ጫን፣ ከእኛም ጋር መጥተህ አባትና ካህን ሁንልን። ለአንድ ሰው ቤት ካህን መሆን ወይስ በእስራኤል ዘንድ ለነገድና ለወገን ካህን መሆን ማናቸው ይሻልሃል? አሉት። ካህኑም በልቡ ደስ አለው። ኤፉዱንም ተራፊሙንም የተቀረጸውንም ምስል ወሰደ፣ በሕዝቡም መካከል ሄደ። እነርሱም ዞረው ሄዱ፣ ሕፃናቶችንና ከብቶችን ዕቃዎችንም በፊታቸው አደረጉ። ከሚካም ቤት በራቁ ጊዜ የሚካ ጎረቤቶች ተሰበሰቡ። የዳንንም ልጆች ተከትለው ደረሱባቸው፣ ወደ ዳንም ልጆች ጮኹ። የዳንም ልጆች ፊታቸውን መልሰው ሚካን የምትጮኸው ምን ሆነ ነው? አሉት። እርሱም የሰራኋቸውን አማልክቴን ካህኑንም ይዛችሁ ሄዳችኋል፣ ሌላ ምን አለኝ? እናንተስ ምን ሆነሃል እንዴት ትሉኛላችሁ? አለ። የዳንም ልጆች የተቆጡ ሰዎች እንዳይወድቁብህ ነፍስህም የቤተሰቦችህም ነፍስ እንዳይጠፋብህ ድምፅህን በእኛ መካከል አታሰማ አሉት። የዳንም ልጆች መንገዳቸውን ሄዱ።
ሚካም ከእርሱ እንደ በረቱ ባየ ጊዜ ተመልሶ ወደ ቤቱ ሄደ። እነርሱም ሚካ የሠራውን ጣዖትና ለእርሱ የነበረውን ካህን ይዘው ወደ ሌሳ ጸጥ ብሎ ተዘልሎም ወደ ተቀመጠው ሕዝብ መጡ። በሰይፍም ስለት መቷቸው፣ ከተማይቱንም በሳት አቃጠሏት። ከተማይቱም ከሲዶና ራቅ ያለች ነበረችና እነርሱም ከሌሎች ሰዎች ተለይተው ብቻቸውን ይኖሩ ነበርና የሚታደግ አልነበራቸውም። ሌሳም በቤት ሮአብ አጠገብ ባለች ሸለቆ ውስጥ ነበረች። ከተማይቱንም ሰርተው ተቀመጡባት። ከተማይቱንም ከእስራኤል በተወለደው በአባታቸው በዳን ስም ዳን ብለው ጠሯት። የከተማይቱም ስም አስቀድሞ ሌሳ ነበር። የዳንም ልጆች የተቀረጸውን ምስል ለራሳቸው አቆሙ። የሙሴም ልጅ የጌርሳም ልጅ ዮናታን እርሱና ልጆቹ የአገሩ ሰዎች እስከሚማረኩበት ቀን ድረስ የዳን ነገድ ካህናት ነበሩ። ሚካም ያደረገውን የተቀረጸ ምስል የእግዚአብሔር ቤት በሴሎ ባለበት ዘመን ሁሉ አቆሙ።